እመቤቴ ተተክልም ስሟ ቢጠራ ታሪካት ክብሯ ቢወራ እዘምራለሁ ሁሌ እያሰብኩ እናቴን ስራ ድልድይ ሆናልኝ ተሻግሬያለሁ በመከራ የወርቅ ማዕጠንት የተሸከመች ከዘባነ ኪሩ ከብራ የተገኘች ያለ ዘር ያፈራች አሮናችን እመቤታችን ናት ለእኛስ ርሳችን በእልልታው ከበሮ መለከት ቢልታው ይሰጥ ከአባችን እንዘምርላት በማታችን ተተክልም ስሟ ቢጠራ ታሪካት ክብሯ ቢወራ እዘምራለሁ ሁሌ እያሰብኩ እናቴን ስራ ድልድይ ሆናልኝ ተሻግሬያለሁ ያንን መከራ ተተክልም ስሟ ቢጠራ ታሪካት ክብሯ ቢወራ እዘምራለሁ ሁሌ እያሰብኩ እናቴን ስራ ድልድይ ሆናልኝ ተሻግሬያለሁ ያንን መከራ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰራዊት ጌታ እግዚአብሔር አምላክ ለርስቱ የለያችሁ ለወራሽነት የመረጣችሁ በዚህ ሰዓት ቃሉን እንድትሰሙ የፈቀደላችሁ የእግዚአብሔር ልጆች ለያላችሁበት አካባቢና ቦታ እንደምን ቆያችሁ? ምህረቱን ከኛ ያላራቀ እስከዚህ ሰዓት መዳናችን ናፍቆት በረድኤቱ የጠበቀን የቅዱሳን አምላክ አሁንም በቃሉ ደጅ ፊት ሊያፈሰን ስለፈቀደ ኃያሉ ስሙ የተመሰገነ ይሁን። እንደ ትናንት ዛሬም እግዚአብሔር በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ መንፈሱን በእኛ አሳድሮ ለዛሬ ያዘጋጀልንን የሕይወት ቃል ነግሮን እኛም ሰርተነው ወደ ረፍት እንድንወጣ እሱ አባታችን ቅዱስ መንፈሱን በመካከላችን እንዲያደርግ ሁላችንን ሕሊናችንን ለጸሎት እናዘጋጅ። አምላካችንን በጸሎት እንጠይቀዋለን። በመካከላችን ተገኝቶ እሱ የቸርነቱን ሥራ ይሰራልናል። ይህንን እናምናለን። እንዳመንነው እንዲደረግልን ቅዱስ ፈቃዱ ይሁንልን። ሕሊናችንን ለጸሎት እንሰብስብ። አባት ሆይ የሰማይም የምድርም ነገር የነፍስም የሥጋውም ነገር ባንተ ይከናወናልና የኛን ድካም ሳትመለከት የቸርነትን ሥራ ሰርተን እንድንኖር ቅዱስ ኃይልህን ቅዱስ መንፈስህን በእኛ ላይ የምታሳድር አምላክ ክብር ምስጋና ይግባ። ኃጢአታችንና በደላችን ሳይከለክልህ ሁሉ ጊዜም የቃልህን ደጅ እየከፈትክ የሕይወትን ቃል እየመገብክ በተስፋ ሥጋችንን የምታሳድር የአባቶቻችን አምላክ ሆይ ከአጽናፈ ዓለም እስከ አጽናፈ ዓለም ስምህ የተመሰገነ ይሁን። አሁንም በመካከላችን ተገኝተህ እንድታስተምረንና እንድትመክረን በቅዱስ መንፈስህም እንድትጎበኘን ቅዱስ ስምህን እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። እሺ የእግዚአብሔር ልጆች
እግዚአብሔር እንደ ትናንት ዛሬም ቅዱስ ቃሉን ሊመክረን ፈቃዱ መልካም ፈቃዱ ከኛ ጋር ሆኗልና ሁላችንም የሕይወትን ቃል ሰምተን ወደ ረፍት እንድንወጣ ለኔም የምናገርበትን አንደበት እንዲያከናውንና የቃሉን ደጅ ምስጢሩን እንደሚገባኝ ያህል እንድናገር እናንተም ተሰሙበትን እዝነ ልቦና እግዚአብሔር ይስጥ። ለዛሬ እንደ እግዚአብሔር ቸርነት እግዚአብሔር ለኛ ያለው ለኛ ያዘጋጀው የትምህርታችን ርዕስ የሚሆነው ስለ ዕውቀታችን ስለ አለን የሕይወት የዕለት ተዕለት ጉዞ ይሆናልና የትምህርታችን ርዕስን የምናደርገው በጠቢቡ በሰሎሞን ቃል ይሆናል። የትምህርታችንም ርዕስ የሚሆነው ቀን የሚያመጣውን አታውቅምና በነገ አትመካ። ምሳሌ 27 ቁጥር 1 ያው ቃሉ እንደዚህ ይላል። ቀን የሚያመጣው ምን እንደሆነ አታውቅምና ነገ በሚሆነው አትመካ። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ሁሌም መምህራችን መጽሐፍ ቅዱስ ለኛ የሚሆነውን የሕይወት ቃል ያውቃል። መጽሐፍ ቅዱስ የሕይወታችን መመሪያም የሆነው ትናንታችንን ስለሚያስታውሰን ዛሬያችንን ስለሚያጠነክር ነገን ደግሞ በእምነት በተስፋ አይን እንድንመለከት ስለሚያደርገን የሕይወታችን መመሪያ ሆኗል። ከምንም በላይ በመጽሐፍ ቅዱስ ውስጥ የምናገኘው የእግዚአብሔርን ሐሳብ ነው። እግዚአብሔር ደግሞ ለኛ የሚያስበውን ሐሳብ ያውቃልና ለዛሬ ያሰበልን ነገር ነገ በሚሆነው ነገር ላይ ምንም አይነት ስልጣን እንደሌለን ነው። ምናልባት አሁን ለግማሾቻችን ምሽት ነው፣ ለግማሾቻችን ቀን ነው፣ ለግማሾቻችን እንደያለንበት አካባቢ ነግቷል። ነገር ግን ነጋም መሸም ምንም ዓለምን ነገ የማንደርስበት ቀን ነው። ነገ የማንጨብጠው ቀን ነው። አባታችን ቅዱስ ኢዮብ እኛ የትናንት ብቻ እንደሆንን እንደዚህ ብሎ አስቀምጧል። ምንም እንደማናውቅ ጤዛዎች ትቢያዎች እንደሆንን በቅዱስ ቃሉ እንደዚህ ብሎ ይመክረናል። መጽሐፈ ኢዮብ ምዕራፍ 8 ቁጥር 9 ዘመናችን በምድር ላይ እንደ ጥላ ነው። እኛ የትናንት ብቻ ነን፣ ምንም አናውቅ። ስለዚህ የቀደመውን ትውልድ ጠይቅ፣ አባቶችም ለመረመሩበት ነገር ትጋ ይላል። ስንቆጥረው ቀኑን ትናንትን ውለንበት አድረንበት ዛሬ ላይ ደርሰናል። ነገንስ ለነጋለት ሊውል ሊያመሽ ይችላል። ነገንጋ ይለያይ ምንም ዋስትና የለው። ለመሸበት ደግሞ በራችንን በቁልፍ በራችንን በኤሌክትሪክ መጠበቂያ በአላርም በራችንን በተለያየ ነገር ቀርቀረናል። ወደ መኝታ ሄድን አለን፣ የተቀመጥን አለን፣ ማዕድ እየቆረስን ያለን አለን፣ እየተጨቃጨቀ ያለ አለ፣ እየተከዘ ያለ አለ። እስኪ ነጋለት ብዙ ነገር ለማድረግ የቸኮለ ብዙ ሰው አለ። አሁን በዚህች ሰዓት ብቻ ግን የከፈተውን የዘጋውን በር ለመክፈቱ ምን ያህል ዋስትና አለው? ከወጣበት አልጋ ላይ ወርዶ እንደምን አደርክ የሚለውን ቃል ለመስማት ምን ያህል ዋስትና አለው? በተኛበት ላለማሸለቡ ምን የጨበጠው ነገር አለ? ያዘጋጀውን እንዲጮህለት የሞላውን አላርም ለመስማቱ ምን ያህል ዋስትና አለው? ሶፋስ ላይ እያንጎላጀ ያለው፣ ወንበር ላይ ተቀምጦ እየተከዘ ያለው፣ የተበሳጨውስ የሚጨቃጨቀውስ ጭቅጭቁን ነገ ለፍርድ ለማቅረብ የተጣደፈውስ ነግቶ ፍርድ ቤት ለመሄዱ ምን ዋስትና አለ? ትናንትና አደርንበት ዋልንበት፣ ዛሬና መሸንበት፣ ነገን ግን ምንም ዋጋ የለንም። ዘመናችን ጥላ ነው።
የትናንት ብቻ ነን። ዛሬ ለማለፉና ነገ ለመባሉ ምንም ዋስትና የለም። ዛሬ ቢያልፍና ነገ ቢመጣ ነገ ላይ ደረስን ልንል አንችልም። ሲነጋ ተመልሶ ዛሬ ነው። ይሄ ቀን